ጊዜ ይህን ነገር ስሰማ በጣም ነው ልቤ የተሰበረው። እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበር እና የአዲስ ነገር ማለት ነው። ማታ እንቅልፍ አላስተኛኝም ነው የምልህ። በቃ አሁን ንገራቸው። ሰላም ሰላም ሰላም። ውድና ሰው በሚያውና በመሰለው ነው የሚመራው እና አንዳንዴ ደግሞ ይሆናል ሰው ህይወት ውስጥ ዲቴል ገብቶ ማይሆን ነገር አላገኝ ይችላል። ገብቶሻል። እሷም በራሷ ብዙ ማድረግ የምትፈልጋቸው ነገሮች አሉ አይደለ? ብዙ ማናወራው ምናምን እና ያ ነገር ቁልፍ ናት እና እቺን ቁልፍ ለማንም መስጠት አልፈልግም። ብዙዎቻችሁ እንደምትወዱንም እኔም የኔን ስኬት የስኬቴን ቁልፍ ለማንም መስጠት አልፈልግም። ፓስዋርድ አንናገርምሽ፣ አታስቡ። ከብዙ ፈተናዎች ከብዙ ጭንቀቶች ያለፍን ሰዎች ነን እና እንዳልኳችሁ ነው በውስጥ ብዙ ነገር ይፈጠራል። የምንፈታው ነገር አለ። በጣም እንድጨነቁ አንፈልግም እና እንደዚህ ብንል ብዙ ነገር አለ እና እኛ አንድ ነን፣ ሰላም ነን። አታስቡ። እሺ እንዳትቻለሽ ሀይሚዬና ቡራ እንግዲህ ፈተና እየበዙብን ነው ብሎ ከች ብለዋል ዛሬ። ሰላም ሰላም፣ ውድና እየተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይኳን የተጫናችሁ ጀምሮ ነው ምላችሁ። ውድ ቤተሰቦቼ እውነት አንጀት ነው በላኝ። ለካ ይላክላችኋል እንዴ! የሚያዩ አይመስለኝም ነበር እውነት ስነግራችሁ ማለት ነው። ማለት እንደዚህ ነገሮች የሚያወሩት የሚያስወሩት ምናምን ነገሮች እነሱ የሚመለከታችሁ ወይም የሚያችሁ ነገር ፍጹም ያለው ብዬ አላሰብኩትም ነበር። ግን አሁን ሲያወሩ ሲነበረ ሀይሚዬ ለካ ይላክልኛል፣ በውስጥ ይናገረኛል፣ ይነግሩኛል ስትለው አንጀቴን ነው በላችኝ። እውነት ስነግራችሁ ማለት ነው። በጣም ነው ያዘንኩት። ማለት ምን እንድትል ነው ለእሷ የምናገሩት? ክርስቶስንም ነው የምላችሁ። በጣም ወንበይ ነው አነቃቅኝና ማለት ለምሳሌ ብሩኬ እሷን እንደገፋ አይነት ብሩኬ እሷን የጎዳ እንዳለ አይነት እያስመሰሉ በተለይ የኔ ቶክቶክ ዘንድ ነው አየሁት፣ ቶክቶክ ቤት ነው አየሁት ማለት ነው። በጣም ብዙ ነገር እያሉ ነበረ እና እውነት ስነግራችሁ የሚያዩ አይመስለኝም ነበር። ለእነሱም ይላክላቸዋል እንደዚህ ነው ብዬ ፍጹም አላሰብኩትም። እና ለምን እንደዚህ ሊያደርጉ እንደቻሉ አላውቅም። ለምን መናገር አስፈለገ? ለእሷም ሆነ ለሱ በቃ አለፈ ዝም ብሎ እኔ መሰለኝ እውነት ስነግራችሁ ማለት ነው። ሁለቱም ደስ እንዳይላችሁ በቃ ደስተኛ ብለዋል ማለት አብሮ ነው የሚሰሩት። አሁን ለምሳሌ እኔ 4 ልጆች ይኖረናል፣ 5 ልጆች ይኖረናል የሚሉ ሰዎች ናቸው እነሱ።